ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ዛሬ የእንግሊዝ ፕሪሚየር ሊግ ሲመለስ አርሰናል ይጫወታል። ማንቸስተር ሲቲም ከሰንደርላንድ የሚያደርጉት ጨዋታ በጉጉት ይጠበቃል። በስፔን ላሊጋ ሪያል ቤቲስ ከባርሴሎና ይገናኛሉ። በፈረንሳይ ሊጋን ፒኤስጂ ከሬኒስ የሚያደርገው ሌላኛው ተጫዋች ነው። በጣሊያን ሴሪያም ኢንተር ሚላን ከኮሞ ጋር ጨዋታውን ያደርጋል። ከጨዋታ በፊት የተሰጡ አስገራሚ አስተያየቶች አሉ። ስለዚህም የምነግራችሁ ይሆናል። እስከ መጨረሻው አብራችሁ ነው። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድትጀምሩ ከወዲሁ እንጋብዛለን። በቅድሚያም ወደ እንግሊዝ ፕሪሚየር ሊግ ስንሄድ ዛሬ ከሰዓታት በኋላ የሚጀመር የእንግሊዝ ፕሪሚየር ሊግ አለ። ይህም ጨዋታ 9 ተኩል ላይ አርሰናልን ከአስቶን ቪላ ያገናኛል። በጉጉት የሚጠበቅ ጨዋታ፣ ምናልባት አርሰናል ነጥብ ሊጥል ይችላል ተብሎ ከሚፈራው ጨዋታ አንዱ ይሆናል ተብሎ ይገመታል። ምሽት 12 ሰዓት ላይ በርካታ ጨዋታዎች ሲደረጉ በርንማውዝ ከቼልሲ፣ ኤቨርተን ከኖቲንግሃም ፎረስት፣ ማንቸስተር ሲቲ ከሰንደርላንድ የሚያደርገው ጨዋታን በጉጉት ይጠበቃል። እንዲሁም ኒውካስል ከበርንሌይ ሲጫወት ምሽት 12 ሰዓት ላይ 12 ተኩል ላይ ቶትናም ከብሬንትፎርድ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ምሽት 2 ሰዓት ተኩል ላይ ባለፈው ቼልሲ ነጥብ ያሸነፈው ሊድስ ከሊቨርፑል ጋር የሚያደርጉት ጨዋታም በጉጉት ይጠበቃል። በጣሊያን ሴሪያ ኢንተር ሚላን ከኮሞ ምሽት 2 ሰዓት ላይ ሲጫወት፣ በስፔን ላሊጋ ሪያል ቤቲስን ከባርሴሎና ጋር የሚያገናኘው የምሽት 2 ሰዓት ተኩል ጨዋታም ተጠባቂ ነው። ምሽት 5 ሰዓት ከ05 ሲል ፒኤስጂ ከኒንስ ይጫወታል። የመድፈኞቹ የኋላ መስመር ተሰላፊ ክሪስቲያን ሞስኬራ በሳምንቱ አጋማሽ ጉዳት እንዳጋጠመው ይታወሳል። ተጫዋቹ የገጠመው ጉዳት ውስብስብ ነው ሲሉ አሰልጣኝ ማይክል አርቴታ ከጨዋታው በፊት ተናግረው ነበር። አርሰናሎች አሁን ላይ ሞስኬራም በጉዳት ምክንያት እስከ 6 ሳምንታት ከሜዳ ሊርቅ እንደሚችል ፍራቻ እንዳደረባቸው እየተነገረ ይገኛል። ተጫዋቹ በቅርብ መለሳለሁ የሚል ተስፋ ማድረጉ ሲገለጽ፣ የሚደረጉ ምርመራዎች የሚቀጥሉ መሆናቸው እየተገለጸ ይገኛል። በጉዳት በተደጋጋሚ እየተፈተነ የሚገኘው የአርሰናል ወሳኝ የኋላ መስመር ተሰላፊዎች ዊሊያም ሳሊባ እንዲሁም ገብርኤል ማጋሌሽን ከአሁን ፊት ማጣቱ ይታወቃል። መድፈኞቹ በዚህ ሰዓት ተጠባባቂ ላይ ያላቸው የመሃል ሜዳ ተከላካይ ጁሪያን ቲምበር ብቻ እንደሆነ እየተነገረ ይገኛል። ፔፕ ጋርዲዮላ ስለ አርሰናሎች ይናገራል። አርሰናሎች ዋንጫ የሚያሸንፉ ከሆነ በቅድሚያ አርቴታ የምደውለው እኔ ነኝ ሲል አስተያየቱን ሰጥቷል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ አርሰናል ፕሪሚየር ሊጉን ካሸነፈ ለሚካኤል አርቴታ እንደሚደውሉ ገልጸዋል። አርሰናል የሊጉ ዋንጫ ካሸነፈ ለሚካኤል አርቴታን እንኳን ደስ ያለህ የምለው የመጀመሪያው ሰው ነኝ፣ እሱም ከዚህ በፊት አድርጎታል ሲል ፔፕ ጋርዲዮላ ተናግሯል። አርሰናል ረጅም ጊዜ ፉክክር ላይ አልነበረም፣ የሊጉ ዋንጫ ማሸነፍ እድል አላገኘም ያሉት ፔፕ ጋርዲዮላ ነገር ግን አሁን ተቀይሯል፣ ከነሱ ጋር ለአመታት በፉክክር ላይ ነን ሲል ፔፕ ጋርዲዮላ ይናገራል። እስከቻልነው ድረስ በፉክክር መቀጠል እንፈልጋለን፣ ከዛ መጨረሻ ላይ ምን እንደሚፈጠር የምናይ ይሆናል ሲል ፔፕ ጋርዲዮላ አስተያየቱን ሰጥቷል። የ2026 የዓለም ዋንጫ ውድድር ትላንት ምድብ ድልድል ዕጣ ማውጣት ስነስርዓት ተካሂዷል። በዚህም መሰረት በምድብ 1 ሜክሲኮ፣ ደቡብ ኮሪያ፣ ደቡብ አፍሪካ እና የአውሮፓ ጥሎ ማለፍ አሸናፊ ሲደለደሉ በምድብ 2 ካናዳ፣ ስዊዘርላንድ፣ ኳታር እንዲሁም ጣሊያን ወይም ዌልስ የተደለደሉ ይሆናል። በምድብ 3 ብራዚል፣ ሞሮኮ፣ ስኮትላንድ እና ሄይቲ ሲደለደሉ በምድብ 4 አሜሪካ፣ አውስትራሊያ፣ ፓራጓይ፣ የቱርክ እና ሮማኒያ አሸናፊ፣ በምድብ 5 ጀርመን፣ ኢኳዶር፣ ኮት ዲቫር እና የምድቡ ወይም በዓለም ዋንጫ ትንሿ ሀገር ኩራሳኦ በምድብ 5 ከነ ጀርመን፣ ኢኳዶር እና ኮት ዲቫር ጋር ተመድባለች። በምድብ 6 ኔዘርላንድ፣ ጃፓን፣ ቱኒዚያ እንዲሁም ዩክሬን ወይም ስዊድን ወይም ፖላንድ እና አልባኒያ አሸናፊ እዚህ ምድብ የሚደለድሉ ይሆናል። ምድብ 7 ቤልጂየም፣ ኢራን፣ ግብጽ እና ስዊዘርላንድ ሲመደቡ በምድብ 8 ስፔን፣ ዩራጋይ፣ ሳውዲ አረቢያ እና ኬፕ ቫርዴ የተመደቡ ነው። ምድብ 9 ፈረንሳይ፣ ሴኔጋል፣ ኖርዌይ፣ ኢራቅ ወይም ቦሊቪያ ሲመደቡ ምድብ 10
አርጀንቲና፣ ኦስትሪያ፣ አልጄሪያ፣ ጆርዳን ይገኛሉ። ምድብ 11 የተመደበችው የክርስቲያኖ ሮናልዶ ሀገር ፖርቹጋል፣ ኮሎምቢያ፣ ኡዝቤክስታን፣ ኮንጎ ወይም ጃማይካ በዚህ ምድብ ተመድበዋል። የምድቡ መጨረሻ የሃሪኬንን ሀገር እንግሊዝ፣ ክሮኤሺያ፣ ፓናማ እና ጋናን የያዙ ይሆናል። የዓለም አቀፍ የእግር ኳስ የበላይ ፊፋ ያዘጋጀው የፊፋ የዓመቱ የሰላም ሽልማት አሸናፊም ይፋ ሲደረግ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጀመሪያው የፊፋ የሰላም ሽልማትን አሸናፊ ሆነዋል። ይሄ ሽልማት ስነስርዓት ዘንድሮ በአዲስ እንደተጀመረ ይታወቃል። ፊፋ ሽልማቱን የሚያበረክተው በዓለም ዙሪያ ያሉ ሰዎች አንድ ላይ በሰላም እንዲኖሩ ላገዙ ሰዎች መሆኑን አሳውቋል። ዶናልድ ትራምፕ በዓለም ላይ ለሰላም ለሰሩት ስራ እውቅና ለመስጠት ፊፋ ይህንን ሽልማት አበርክቷል ሲሉ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖም ተናግረዋል። ጦርነቶችን እንዳይጀመሩ አስቆመናል ያሉት የሰላም ተሸላሚው ዶናልድ ትራምፕ ናቸው። አይታችሁት የማታውቁት ውድድር ይሆናል ሲሉ የዓለም ዋንጫውንም ተናግረዋል። የሰላም ተሸላሚ የሆኑት የአሜሪካዊ ፕሬዝዳንት ዶናልድ ትራምፕ ለሰላም ብዙ መስራታቸውን መድረክ ላይ ተናግረዋል። የሚሊዮኖች ሕይወት ታድገናል ያሉት ፕሬዝዳንት ዶናልድ ትራምፕ በርካታ አደጋዎችንም ማስቆም ችለናል ብለዋል። ጦርነቶች እንዳይጀመሩ ማስቆምም ችለናል ሲሉ ፕሬዝዳንቱ ለሰላም አበርክቷቸውን ጠቅሰዋል። እግር ኳስ የተለየ ስፖርት አይነት ነው መሆኑን የጠቆሙት ፕሬዝዳንቱ አይታችሁት የማታውቁት ዝግጅት ይሆናል ሲሉ ስለ 2026 የፊፋ የዓለም ዋንጫ አስተያየታቸውን ሰጥተዋል። ዶናልድ ትራምፕ አክለውም ሊዮኔል ሜሲ የተለየ ተጫዋች ነው ሲሉ አስተያየታቸውን ሰጥተዋል። በዝግጅቱ ላይ የተገኙት ፕሬዝዳንት ዶናልድ ትራምፕ እግር ኳስ የዓለም ምርጡ ስፖርት ነው ሲሉ ተናግረዋል። ሊዮኔል ሜሲ ታላቅ ተጫዋች ነው ያሉት ትራምፕ ክርስቲያኖ ሮናልዶም እንዲሁ ታላቅ ተጫዋች ነው ሲሉ ተደምጠዋል። ሮናልዶን እዚህ አግኝቼ አናግሬዋለሁ፣ ስለ እግር ኳስ አውርተናል፣ እሱ እዚህ ነበር፣ ምርጥ ሰው ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ከክርስቲያኖ ሮናልዶ ጋር ስለነበራቸው ቃለ መጠይቅም ተናግረዋል። በተያያዘ ዜና የአርሰናል የወሩ ምርጥ ተጫዋች ይፋ ተደረገ። በፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሰናል የህዳር ወር ምርጥ ተጫዋቹን ይፋ አድርጓል። በዚህም መሰረት እንግሊዛዊ ፊት መስመር ተሰላፊ ኤብሬቺ ኢዜ የወሩ ምርጥ ተጫዋች በመባል ተመርጧል። ኤብሬቺ ኢዜ ከተሰጠው ድምፅ 35 በመቶ የሚሆነውን በማግኘት አሸናፊ መሆን ችሏል። ዴክላን ራይስ እና እንዲሁም ትሮሳርድን በመብለጥ የወሩ ምርጥ ሽልማትን ማሸነፉ ተነግሯል። የበርንሌ መሃል ሜዳ ተሰላፊ ሃኒባል ማጅቤሪ በእንግሊዝ እግር ኳስ ማህበር የአራት ጨዋታዎች ቅጣት ተጥሎበታል። ተጫዋቹ ቅጣት ይጣላበት በቡድኑ ከሊድስ ጋር በነበረው ጨዋታ የሊድስ ዩናይትድን ደጋፊዎች ላይ በመጥፋቱ ምክንያት መሆኑ ተገልጿል። ሃኒባል ማጅቤሪ ጥፋቱን በማመን በኤፍኤው የተጣለበት ቅጣትን መቀበሉ ተናግሯል። ተጫዋቹ ከአራት ጨዋታዎች እገዳ በተጨማሪም የ15,000 ፓውንድ የገንዘብ ቅጣት ተጥሎበታል። የማድሪድ የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ዣቪ አሎንሶ የሚመራው ሪያል ማድሪድ የወራዳር የወሩ ምርጥ ተጫዋቹን ይፋ ሲያደርግ የፈረንሳዊ ፊት መስመር ተሰላፊ ኪሊያን ምባፔ የወሩ ምርጥ ተጫዋች በመባል መመረጥ ችለዋል። ኪሊያን ምባፔ በወሩ ባደረጋቸው ጨዋታዎች 8 ግቦችን ማስቆጠር ችለዋል። የቀይ ሰይጣኖቹ ዋና አሰልጣኝ ሩበን አሞሪም ስለ ኮቢ ማይኖ ሁኔታ ከጋዜጠኞች ጥያቄ ቀርቦላቸው ነበር። ሁልጊዜም ተመሳሳይ ጥያቄ ነው የሚጠይቁኝ ሲሉ ምላሽ የሰጡት አሰልጣኙ ወደፊት ምን እንደሚፈጠር አላውቅም ሲሉ ሀሳባቸውን ተናግረዋል። አክለውም ኮቢ ማይኖ መቼ የመጫወት እድል እንደሚያገኝ አላውቅም፣ ለቡድኑ ጥሩ አማራጭ ነው ብዬ ካሰብኩኝ ይጫወታል ሲሉ ተናግረዋል። አሰልጣኝ ቀጥለውም ስለ ማይኖ ለምን ብዙ እንደምትጠይቁኝ አውቃለሁ፣ ማይኖን ትወዱታላችሁ፣ ለእንግሊዝ በቋሚነት ይጫወት ነበር ብለው ተናግረዋል። ነገር ግን እሱን ያለ ሀሳብ ቋሚ ማድረግ አለብኝ ማለት አይደለም፣ ይሄ የኔ ውሳኔ ነው ሲሉ ውሳኔያቸውን እንደማይቀይሩ ሩበን አሞሪም ተናግረዋል። ጨዋታ ማሸነፍ ነው የምፈልገው፣ ምርጥ ያልኳቸውን ተጫዋቾች ሜዳ ላይ ለማስገባት እየጣርኩ ነው ሲሉ
ተናግረዋል። ፈርናንዴዝ ሁልጊዜም ዝግጁ ነው፣ በማይኖ ቦታ ነው የሚጫወተው ሲሉ ሩበን አሞሪም ኮቤ ማይኖ ላይ ያላቸውን ጠነከረ ውሳኔ ተናግረዋል። እንግሊዝ ዓለም ዋንጫ እንዲሳካላት እመኛለሁ ያሉት ፔፕ ጋርዲዮላ ናቸው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እንግሊዝ የዓለም ዋንጫ ማሸነፍ እንዲሳካላት እንደሚመኙ ገልጸዋል። እንግሊዝ እንደምታሳካ ተስፋ አደርጋለሁ። ጥሩ ለመምሰል አይደለም፣ ነገር ግን እዚህ በርካታ ዓመታት ቆይቻለሁ፣ እንዲሳካላቸው እመኛለሁ ሲሉ ፔፕ ጋርዲዮላ ተናግረዋል። ስለ ፉላም ጨዋታ የተጠየቁት አሰልጣኙ ረስተነዋል፣ ከጨዋታው ብዙ ነገር ተምረናል፣ ነገር ግን አሁን እሱን ረስተነዋል ሲሉ አስተያየታቸውን ተናግረዋል። በሁለት ጨዋታዎች 6 ጎል እንዲቆጠርብኝ አልፈልግም፣ ነገር ግን በሊጉ ከፍተኛ ጎል አስቆጣሪ ክለብ ነን፣ በዛ ላይ መስራት አለብን ሲሉ ፔፕ ጋርዲዮላ ተናግረዋል። ሰንደርላንድ አሁን ያለበት ደረጃ ይገባዋል ሲል ፔፕ ጋርዲዮላ ተናግረዋል። አሰልጣኝ ፔፕ ጋርዲዮላ በንግግራቸው ወቅት ሮደሪ ለሰንደርላንድ ጨዋታ እንደማይደርስ በሰጡት አስተያየት ተናግረዋል። ሰንደርላንድ ለትልልቅ ክለቦች በጣም አስገራሚ እና አስቸጋሪ ቡድን እንደሆነ እንግዲህ ይታወቃል። ዛሬ ማንቸስተር ሲቲ ሰንደርላንድ ጋር ጨዋታውን ያደርጋል። ምሽት 12 ሰዓት ላይ ሰንደርላንድ ከአርሰናል አቻ ወጥቷል። ቼልሲን አሸንፏል። ሊቨርፑል ጋር አቻ ወጥቷል። ማንቸስተር ዩናይትድ ብቻ ነው ያሸነፈው። ስለዚህ ዛሬም ለፔፕ ጋርዲዮላ ከባድ ራስ ምታት እንደሚሆን ይጠበቃል። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ቡድናቸው በቀጣይ መርሃ ግብር የተሻለ መንቀሳቀስ እንዳለበት አሳስበዋል። የበርንማውዝ ጨዋታ ከሊድስ ጨዋታ ጋር ተመሳሳይ ነው፣ ስለዚህ የተሻለ መጫወት ያስፈልገናል ሲሉ ኤንዞ ማሬስካ ዛሬ ከሚያደርጉት ጨዋታ በፊት አስተያየታቸውን ሰጥተዋል። በቡድኑ ውስጥ የመሪ ማጣት ችግር የለም ያሉት ማሬስካ አሁን ባለን ወጣት ቡድንና ተጫዋቾች ደስተኛ ነኝ ሲሉ ተናግረዋል። ነጥብ ስንጥል ሁልጊዜም ስለ ልምድ ይወራል። ባርሴሎናን አሸንፈን ከአርሰናል አቻ ስንለይ ግን ምንም ስለ ልምድ አልተወራም። ችግሩ ይሄ አይደለም ሲሉ ኤንዞ ማሬስካ ተናግረዋል። በጨዋታው ልምድ የነበረው ተጫዋች አድራቢው ነበር፣ እሱ ደግሞ ጥሩ ሲጫወት አልነበረም። ስለዚህ ችግሩ የልምድ አይደለም ሲሉ ኤንዞ ማሬስካ ስለ ወጣቶቹ የሚነሳውን የልምድ ማጣት ጉዳይ ለማስተባበል ሞክረዋል። የማንቸስተር ዩናይትድ የቀድሞ ተጫዋች ፖል ስኮልስ ኮቢ ማይኖ ክለቡን ቢለቅ ለሱ የተሻለ እንደሚሆን ተናግሯል። አሰልጣኝ ሩበን አሞሪም ስለ ኮቢ ማይኖ ተጠይቀው እሱን እንደ ሌሎች ተጫዋቾች የመጀመሪያ ጀማሪ አድርጌ ነው የማየው ብለው እንደነበር ታውሳል። ለአስተያየቱ ምላሽ የሰጠው ፖል ስኮልስ ምንም ስሜት አይሰጥም ሲል ተችቷል። ልጁ እየተበላሸ ነው የሚለው ስኮልስ ጨዋታ መቆጣጠር እንኳን የማይችል ቡድን ውስጥ መካተት አልቻለም ብሏል። የአካዳሚ ተጫዋች ቡድኑን እንዲለቁ አልፈለገም፣ ነገር ግን አሁን ላይ ለማይኖ ክለቡን መልቀቅ ጥሩ ነገር ነው፣ ሁሉም ነገር ይበቃል ሲል ስኮልስ ተናገረ። ፖል ስኮልስ በኋላም በኢንስታግራም ማህበራዊ ትስስር ገጹ አስተያየቱን አጥፍቶታል። ባለፉት 2 ጨዋታ ተሻሽለናል ይላል አርኔ ስሎት። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው ባለፉት 2 ጨዋታዎች ትልቅ መሻሻል ማሳየቱን ገልጸዋል። አሰልጣኙ ሲናገሩ ባለፉት 2 ጨዋታዎች ግብ ሳይቆጠርብን ለመውጣት በጣም ተቃርበን ነበር ብለዋል። ከዛ በፊት በነበረን 2 ጨዋታዎች 7 ጎል አስተናግደናል። ከዛ በፊት በነበሩት 2 ጨዋታዎች 7 ጎል አስተናግደን ነበር። ስለዚህ ትልቅ መሻሻል መኖሩን ያሳያል ሲሉ አርኔ ስሎት ተናግረዋል። አሁን ላይ ሊጉ ሳይሆን ዋናው ዓላማችን ደረጃችንን ወደ 4 ውስጥ መመለስ ነው ሲሉ አስተያየታቸውን ሰጥተዋል። ስለ ሳላ ያነሱት አሰልጣኙ ሁሉም ተጫዋቾች በቋሚነት ለመጀመር በሐሳቤ ውስጥ አሉ፣ እሱ የተለየ ተጫዋች ነው ብለዋል። አሰልጣኝ አርኔ ስሎት በንግግራቸው ወቅት ኮነር ብራድሊ በዛሬው ጨዋታ በቡድኑ ስብስብ ውስጥ እንደሚካተት ገልጸዋል። ውድ የቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎች ይህን ይመስላል። አርሰናል ከአስቶን ቪላ ማን ያሸንፋል? ገምታችሁን በኮሜንት ሴክሽን አጋሩን። እንዲሁም ጥቋቁሮቹ ድመቶች ሰንደርላንድ ከማንቸስተር ሲቲ የሚያደርጉትን ጨዋታ ዛሬስ
ነጥብ ይዘው ይወጣሉ ወይስ ደግሞ ይሸነፋሉ የሚለውን በኮመንት ሴክሽናችን አጋሩን። ለሚደግፉት ክለብ ሁሉ መልካም እድል እየተመኘው መልካም ቀን ተመኘ።